ሩታ ጅሩን አብረሽ አገኘሽው? በመድኃኒት የደነዘዘውን አብረሽን አገኘሽው? በእንቅልፍ ኪኒኒ የተወጋው አብረሽን አገኘሽው? በምግብ ተመርዞ የበላው ምግብን አብረሽን አገኘሽው? እግዚአብሔር ይፋረድሻል። የኦርቶዶክስ ጸሎት አብረሽን ያድነዋል። የጴንጤ ጸሎት አብረሽን ያድነዋል። የሙስሊም ጸሎት አብረሽን ያድነዋል። አንቺ ግን የምትናገሪውን ታጫለሽ። እመኝ። አብርሃም ሩታ ምንበል የሚለውን አብርሃም ነው አጠገብሽ የተኛው። ኤፍሬም ምንበል የሚለውን አብርሃም ነው አጠገብሽ የተኛው። አቤት የነቃቀን እማማ እርሶ ነገር ብርቁም የነቃቀን ምን የሚል መሰሉት? እማማ ልንገሮት ብዬ ነው። ሩታዬ የልጄ እናት የልዑል ሸጋ እናት አይ ላቭ ዩ ቬሪ ቬሪ ማች ይላታል ማለት ነው። እንዶ ላስቀየንኩሽ ተይ፣ በፊት ከሌላ ሴት ጋር ተልከስክሼ ላስቀየንኩሽ ላስከፋሁሽ እንዶ ይቅርታ ብሎ እንዶ ተንበርክኮ ከጉልበቷ ይስማታል ማለት ነው። እኔን ልሞትልሽ፣ እውነቴን ነው እማማ እመቤትዬ። ጀሞርሶ ከጥንቁልናና ከመተት ወጥተው ከመቼው ነው ግን ወደ ተበከለው ምግብ የገቡት ማለት ነው? እርሶ ሴትዮ እውነቴን ነው ምሎት እማማ እመቤት፣ እርሶ ነው እንደው በዚህን ሰዓት ጸሎትና ጸበል የሚያስፈልጉት። እውነቴን ነው 2 7 በደንብ ተደርገው ቢጠመቁ አሁን ከዚያ ባዚ ያስወጣዎት ነበረ። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እንግዲህ እማማ እመቤት እንግዲህ ተመልሳ መታለች። ሰሞኑ መተት አሰርታበታለች፣ ጥንቁልና እንደዚህ ያደርጋበታለች ሩታ እያለች ነበረ። አሁን ደግሞ በምግብ በተበከለ ምግብ የደነዘዘው አብርሃም አገኘሽው ወይ? በእንቅልፍ ኪኒኒና መርፌ የተወጋውን ከመቼ ጀምሮ ነው የእንቅልፍ ኪኒኒ ራስን አስቶ የሚያውቀው ማለት ነው? እንጂ ጅልጅላ አንፎንሽ ሴትዮ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁ ሁልጊዜ የምታውቋት የማማ እመቤት ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እና ምን እያለች ነው ሩታ? ያ በእንቅልፍ ኪኒኒ የደነዘዘው በተበከለ ምግብ የደነዘዘው አብርሃም አገኘሽ ወይ? አብርሃም ማነው? ኤፍሬም ምን ልበል ሩታ ምን ልበል ብሎ የሚጠይቀው የደነዘዘውን አብርሃም ራስሽ ጋር ያደረግሽ ወይ? የነቃቀን ግን ምን እንደሚያደርግ ምን እንደሚልሽ አንቺ መልስ አታገኝም ምናምን እያለች እንግዲህ እየዘረዘረች ትገኛለች ማለት ነው። እኔ የምለው ማንሽ እመቤት እየማማ እመቤት ማለት ነው። አንዴ ጥንቁልናት ያለሽ፣ አንዴ መተት ያለሽ። በመተቱ አናትሽን ስንልሽ አናትሽን ስንልሽ ደግሞ አሁን ወጣሽና ነገሩ ቀይረሽ ደግሞ ወዴት መጣሽ? ወደ ተበከለ ምግብ ማለት ነው። እኔ የምለው ይህ ሁሉ የምታረጊያቸው የአንቺ ተግባሮች ናቸው የምትናገሪ ማለት ነው። አንዳንዴ እኮ በሰዎችን አስመስሎ እያስለፈልፋል የያዘው አባዜ ማለት ነው። አሁን አንቺ የያዘሽን አባዜ እያስለፈለፈሽ ነው። ይሄ የሩታ ተግባር አይደለም የምታወሪው ማለት ነው። የአንቺ የራስሽን ተግባር የምትተገብሪው ተግባር ነው እያወረሻለሹ። እኛ የእንቅልፍ ኪኒኒ እንቅልፍ ሲያስተኛ እንጂ ሲያደነዝዝ አይተናናቅም። አንቺ ጅልጅል አንፎ ማለት ነው። እውነቴን ነው የምልሽ እመቤት ማለት ነው። አሁን ራስሽ ስተሻል። እንዶ ዘመድ ቢጤ እንዶ አዝማድ ቢጤ ካለሽ ወደ ጸበል ይውሰድሽ፣ ወይም ደግሞ ካበድሽም ወደ አማኑኤል ያስገባሽ። የተበከለ ምግብ እንደዚህ የተበከለ ምግብ ራስ ያስታል እንዴ ወገን? የተበከለ ምግብ የሆነ ወይ ያማል ወይም ይገላል ነው በቃ። አንቺ ጤነኛ አይደለሽ። ምንድን ነው የሚያቅበዘብዝሽ? ደግሞ አርሴማ ተፋረድሽ፣ እንደዚህ ይፋረድሽ እግዚአብሔር። አታፈራርጂ፣ አትሳደቢ እህቴ፣ አትሳደቢ። ይሄ ስድብ አንቺ ራስሽ ነው ድርግም አድርጎ የሚያጠፋሽ ማለት ነው። ስድብ ወዴት ነው? ወደ ተላኩበት ባለቤቱን ካጣሁት ወደ ምንድነው ወደ ላከኝ እንመለሳለሁ ሲል ይባላል አባባሉ ማለት ነው። አንቺ ያለ ምክንያት ነው በቃ እየሰደብሻት ያለሽ ሩታ ማለት ነው። እኔ መቼ ነው የምትነቂው አንቺ ሴትዮ? እንደዚህ ድድብ ብለሽ ደድበሽ ሌሎቹንም እያደደብሽ የምትኖሪው ማለት ነው እንዴ? መቼ ነው አንቺ ድራማና እውነታ ለይተሽ የምታውቂው? መቼ ነው? ጤነኛ አይደለሽም እንደ አንቺ ሴትዮ።
እንዲህ በሚዲያ ላይ ቁጭ ብለሽ ስታፈራረጂ አርሴማ ትፍረድብሽ፣ ማርያም ትፍረድብሽ፣ እግዚአብሔር ይፍረድብሽ እያልሽ ማለት ነው። ምን አይነት አሮጌት ነሽ? እውነትም አሮጌት፣ እውነቴን ነው የምልሽ። አንቺ የእድሜ ጠገብ አሮጌት። እናቶች ናቸው እኮ እንደዚህ ምንትን የሚሉት ማለት ነው። በአንድ ወጣት አንደበት ምላስ እንደዚህ አይነት ነገር እንትን አይባልም። አይደብርሽም እንዴ? የጥንቁልናው ነገርና የመተቱ ነገር አልሳካም ሲልሽ አክሮባት ተገልብጠሽ ወደ ተመረዘ ምግብ ማለት ነው። ጤነኛ አይደለሽም። እውነት ታከሚ። ይሄ ሩታ ተግባር አይደለም። በቃ እነሱ ስራቸው ነው እየሰሩ ያሉት ማለት ነው። ስራቸው ነው እየሰሩ ያሉት። ይስሩ። ከፈለግሽ በሚሰሩት ሀሳብ አስተያየት ስጪ። ግን አንቺ የሆነ በቃ ያልሆነ ነገር በቃ በሰው ላይ መለጠፍ፣ ሩታ እንድትሰደብ፣ ሩታ እንድትጠላ፣ ሩታ እንድትረገጥ የምታደርገው ነገር ግን ይደብራል። በቃ ልጅሽ ናት እኮ የምትወልጃት ልጅሽ ማለት ነው። ወልድሽ የምታደርሻ ልጅሽ የልጅሽ ታናሽ ናት። እውነት በእንደዚህ መልኩ አትርገሚያት። በእርግጥ እሷን አይደርሳትም፣ ለራስሽ ነው የሚሆነው ማለት ነው። ለማንኛውም ምንም ማድረግ አይቻልም። በቃ አብርሃም ተጠቅልሎ ወደ ሩታ ሄዷል። ውሽማዋ ለቋታል። በቃ አልፈልግሽም ብሏታል። ሰምተሻል? ግን ልንገርሽ ብዬ ነው። በእርግጥ ይሄን ስለሰማሽ ነው ያበድሽው ማለት ነው። እብድ ያልሽው ማለት ነው። አርሴማ ተፍራድሽ የነቃ ቀን የምትናገሪውን ነገር ነው የሚያሳጣሽ። ምንም የምትናገረው ነገር አያሳጣትም። ሲጀምር ራሱን አልሳትም። በቃ አብርሃም ጅላጅል እየሆነ ነው ካራክተር እየተጫወተ ያለው ማለት ነው። ለምሳሌ ብርቁ ብዬሻለሁ እኮ ብርቁ አይተሽዋል። ብርቁ አሁን እንደ ጅል ሆኖ ነው ካራክተሩን የሚጫወተው ማለት ነው። አብርሃም ማለት እንደ ብርቁ ነው። በቃ ይሄ በምስሉ ላይ እንደምታዩ ብርቁ ማለት ነው። አዎ እሱን ካራክተር ነው ተላብሶ እየተጫወተ ያለው ማለት ነው። ያው የሚጫወትብሽ አንቺ አናትሽ ላይ ነው እየደነሰብሽ እየጨፈረብሽ ያለው ማለት ነው። ሀገሬ ልጅ ይመች። ለማንኛውም አንቺ ከሩታ ራስ ላይ ወረድ በይ። መቼም ቢሆን አንቺ ወገብ ቅማል ሊሆንሽ ሴትዮ በምን ቪዲዮ ትሰራልሽ? የ6 ደቂቃ እና የ7 ደቂቃ ቲክቶክ ላይ ሩታን ከተፋታሻት ማለት ነው። ሰው ተግባሩን የራሱ ተግባር ለሰው ይሰጣል እንዴ? ጥንቁልና መተት ስትል መስቀላችን አረከሽው መተት አሰራሽበት ስትል እናቴ ቅስሟን ስንላት ገና ትለፈልፊያለሽ። ገና ሌላ ነገር ይዘሽ ትመጫለሽ። አሁን ደግሞ ወደ ተመረዘ ምግብ መጣች። ቤተሰብ ወደ ተመረዘ ምግቡ በተመረዘ ምግብ እንትን የደነዘዘው አብርሽ አገኘሽ ወይ? በመርፌ የተወጋው በእንቅልፍ መርፌ የተወጋው አብርሃም አጠገብሽ ተኛ ወይ? አይደለም። እኔ ሌላ ነገር ልናገር ነበር። አንቺ ሴትዮ ልታሳስች፣ አንቺ ተሳሳች ጅል። መቼም አልፋታሽም። አንቺ በሰራሽው ቪዲዮ እንግዲህ ስርስር እየመጣው ሰራብሻለሁ። ለማንኛውም ሩታ ንግስትሽን ተፋቻት እሺ። የሚዲያዋ ድምቀት ማለት ነው። ንግስቲቷ ማለት ነው። ያው አብርሃም ንጉሱ ማለት ነው። በየትኛው ገብቶ በየትኛው መውጣት እንዳለበት እኮ የሚያውቅ ጀግና ነው አብርሃም ማለት ነው። ይመቸው። እውነቴን ነው ብላችሁ በዚህ ሰሞን የሰራውን ቪዲዮ እኔ ተመችቶኛል። ያው ሩታም የሚያሰድብ ነገር ቢሆንም ግን በቃ ራሱን የሚጠቃበት መንገድ ራሱን የሚሰደብበት መንገድን አይፈልግም። በቃ ጅሎቹ እንግዲህ የራሳቸው ጉዳይ ነው። በቃ ከዚህ በኋላ ሴቶች ግን ትማሩበታላችሁ ብዬ አስባለሁ። ተማሩበት፣ እውነት ተማሩበት፣ ትምህርት ውሰዱበት እና ይመቻችሁ። አብርሽና ሩታዬ ማለት ነው ይመቻችሁ። መልካም ጉዞ። በቃ ተጓዙ፣ ወደፊት ጎ ተጓዙ። እነ እሙ አይነት በጎቹ ደግሞ እንደዚህ እያለቀሱ አንዴ ወደ መተት፣ አንዴ ወደ ጥንቁልና፣ አንዴ ወደ ተመረዘ ምግብ እየተሸጋገሩ ኋላችሁ ይከተሏችኋል ማለት ነው። እኛንም የእናንተ ቪዲዮ እየቆራረጥን የምናመጣው ዩቲዩበሮችም እንደዚህ እየሰራን አብረን እንጓዛለን ማለት ነው። መልካም የመንጫጫት ጊዜ ይሁንላችሁ። መልካም ቀን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ